ስለዚህ የኔ ስም እኔ በሌለውበት እየጠራህ እንዲሁም ባለቤቴን እያነሳሃት ከአንተ ጋር ብዙ ዓመት አብራ ያገለገለች ብዙዎች ያውቃሉ እያነሳህ ስትቦጭቀን ነበር። ያው እግዚአብሔር ማስተዋል ያብዛልህ። ከማያምን ሰው ጋር ቆሞ እንዳትለቁት። ይሄ ሰው በጩቤ ሁሉ ሊያስወጋኝ ይችላል። ለዚህ ነበረ ጠብቁ፣ ውጊያው መንፈሳዊ ነው፣ ተጠንቀቁ ብዬ አጠገብ የነበሩ ሰዎች በዛ ወርቃማ እባብ ተነደፉ። ብዙዎች ተደብቆ በተኛ እባብ ተነደፉ። ወገኖቼ የምወዳቸው ሳስባቸው እንባዬ የሚመጣ ወገኖች ሁሉ ጭምር ማለት ነው። እኔ ከደምረው ጋር ከደረሰብኝ ነገር በኋላ ያንተን ስልክ ዋትስአፕን ሰርዣለሁ። እኔ ልኬልሃል ይሄንን ነገር ምን እየተባለ እንዳለ ወዴት እየወሰዱት እንዳለ ይኸው ታኒ ላከችልኝ ብያልኩኝ ወገኖችን። ያው ሰላም የምትባይ ሴት ቆይ እኔ ፔጅ ላይ ምንም ክፉ እንዳትናገሪ። ቆይ በመጀመሪያ በቃ እኔ ተውኝ ማለት በቃ ተውኝ። እኔ አላማደምበሉ ልጆችን ላሳድግበት እንዴት እንደሚያዛምቱት ልጆችን ላሳድግበት እንዴት እንደሚያዛምቱት ይኸው አንድ ብሌም የምታረጉት የፀጉር ስንጣቂ ያህል በደል አታገኙም። እናንተን የበደልኩበት ውጤቱን ደግሞ አሁን ወዲያውኑ ኮንሲኮንሲ ላታይ ትችላለህ። ታጭሩታላችሁ በዘመናችሁ ማለት ነው። እንዳትለቁት ትላለህ እንዴ አንተ? ደግሞ ለዚህ ስህተት ይቅርታ እንደመጠየቅ እኔና ሚስቴን ስትቦጭ ምን ብያልኳት? እህትየውን ምንም ነገር አላልኳትም። ምንም እህትየው ምንም ነገር አልበደለችኝም። ምንም ነገር ያለችው ነገር የለም። ግን የእሷ ባል ነው ብዬ ተናገርኩት። አሁንም ልክ ነው፣ የእሷ ባል ነው። እናንተም አደባባይ ላይ ስላደረጋችሁት ምንም የተደበቀ ነገር የለም። ኦኬ፣ እኔም ይኸው እንደዚህ ፔጅ ላይ አስቀምጫለሁ። ምን አደረግኩ? ለዚህ ነበረ ጠብቁ፣ ውጊያው መንፈሳዊ ነው፣ ተጠንቀቁ ብዬ አጠገብ የነበሩ ሰዎችን ሁሉ ጭምር የነገርኳቸው። በዛ ወርቃማ እባብ ተነደፉ። ብዙዎች ተደብቆ በተኛ እባብ ተነደፉ። ወገኖቼ የምወዳቸው ሳስባቸው እንባዬ የሚመጣ ወገኖች ሁሉ ጭምር ማለት ነው። በቅርብ በሩቅ ያሉ ነደፋቸው እባቡ፣ አለመጠበቃቸው ማለት ነው። አንድ ብሌም የምታረጉት የፀጉር ስንጣቂ ያህል በደል አታገኙም። እናንተን የበደልኩበት አንድ የምታመጣው የለም። አመኑ። ከማያምን ሰው ጋር ቆሞ እንዳትለቁት። ይሄ ሰው በጩቤ ሁሉ ሊያስወጋኝ ይችላል ቢያገኘኝ ቢያመቸው። እሱን ነው ያልኩትኝ። ስልክ ልደውላቸው ስፈልግ ብዙዎቹ ብሎክ አድርገውኛል። አንዳንዶቹ ልባችሁን ጠብቁ። ያኔ መልክቱን ስነግራችሁ ልባችሁን ጠብቁ ነው ያልኩት። ቅዱሳን ወገኖች ኦኬ፣ ልባችሁን ጠብቁ። በሐሰት አታሸንፈኝም አልኩ ብራዘር። ኦኬ፣ ስለዚህ እዚህ ጋር የአሜሪካ ባንዲራና የእስራኤል ባንዲራ ነበር የነበረው። አሁን ከጥቂት ደቂቃ በፊት ቀየረውና ይኸው የኢትዮጵያ ባንዲራና የእስራኤል ባንዲራ አደረገው። ይሄኛውንም የእስራኤል ባንዲራና የኢትዮጵያ ባንዲራ አደረገው። ለምን ቀየርከው? ቪዲዮ ከሰራህ በኋላ ለምን ቀየርከው? ለአቶ ኤርሚያስ አበበ አድርሱለት ብለህ ቪዲዮ ሰርተህ ሰላሚናም ፖስት አድርጋው ደረሰኝ እኮ አደረሱኝ ሰዎች። ለምን ቀየርከው ታዲያ? የተሳደብክበት እኮ በአሜሪካና በእስራኤል ባንዲራ ባለው አካውንት ነበረ። ለምን ቀየርከው አሁን? እንዲህ ነው ያላችሁ የሚሰራው ወንድሞች እናቶች፣ እንዲህ ነው የሚሰራው። እንዲህ ነው የሚሰራው። እንዲህ ነው የሚዶልትብኝ ማለት ነው። እኔ እዚህ የቀረበኝን ሁሉ ወንድምነት እላለሁ፣ እህትዬ እላለሁ።
በአሜሪካና በእስራኤል ባንዲራ ባለው አካውንቱ ሰደበና እኔ ለዛን የእግዚአብሔር ልጆች የንስር አይን ያላቸው አሉ አይተውት ስክሪንሾት አድርገው ላኩልኝ። በሱ ሐሳብ ስሰጥ አሁን ገባና አሁን እኮ ነው የቀየረው። አሁን ወንድሞቼ እናቶቼ የአባቶቼ አብርሃም አምላክ ምስክር አሁን ነው የቀየረው። ምክንያቱም ይሄንን አሁን ከጥቂት ሰዓት በፊት አሁን እኛ ጋር ስንት ሰዓት ሆኗል? ኦኬ 8 ሰዓት ከምናምን ነው አዶ ነው። ከ3 ሰዓት በፊት ከአንድ ቦታ ላይ እየመጣሁ ነበር። ከ3 ሰዓት በፊት አቤት የፌኩ አካውንትና አሁን እሱ የኔ አይደለም ብሎ ያለውን የጊፍቱ ሌቭል ራሱ በሱ መለየት ይቻላል። እና ፌክ አካውንት ሆኖ ከመቼው ነው ሌቭል 17 ላይ ደረሰው ጊፍቱ? አሁን የሚጠቀምበትም እኩል ነው፣ ፌክ ነው ብሎ ያለበትም እኩል ነው። አይተኳል ኤርሚዬ። እኔ በፌኩ መቻል ፌኩ ብሎ ካለ ፌኩ ባንዲራ ማነው? ፌኩ አካውንት ከቀድሞኑ የእስራኤልና የኢትዮጵያ ባንዲራ ነው ያለው። አይ እሱ እንኳን አይደለም እንኳን ብሎ እንትን ቢል በጊፍቱ ራሱ እንትን ነው። ሰው ለራሱን እየሸወደ ያለው ራሱን ጊፍቱ ራሱ ትልቅ መለያ ነው። ባይዘዌ ፌክ አካውንት ከፍተህ የአባቶች አምላክ ታያለህ። በአንድ ቀን አይደለም በወር እንኳን ጊፍት ሌቭል 17 ላይ አይደርስም። ይሄ እውነት ነው። 4 ነጥብ ታያለህ። ይኸው እነዚህ ሰዎች እየሰሙ በአመፅ የምትሄዱ ሰዎች የሰራዊት ጌታ እግዚአብሔር የአብርሃም አምላክ እያልኩ የኤልያስ አምላክ እያልኩ የምጠራው እግዚአብሔር በእውነት በጽድቅ ተጣሩት ከሆነ በእውነት ዋጋ ትከፍላላችሁ። በአመፅ በሐሰት የምትጠሩት ንስሐ ነው መግባት ያለብህ። አንተ እኔና ሚስቴን እየበጨቀኝ ትላለህ እንዴ? ምን ብዬ በጨኳትኝ? እህትየው አንተንስ ምን ብያልኩ? ለምን ሙሉውን ቪዲዮ አታሳይም ነበር? እህትየው ምንም ነገር ያደረገች ነገር የለም። ግን እዩ ብዙዎች ጆይን ያደርጉበታል ብዬ እንዳልኳችሁ ጆይን እያደረጉ ነው አሉ። አሁንም አሜሪካ ሀገር አሉ የተደራጁ ሴት ሁሉ ሊልኩ የተዘጋጁ ማለት ነው። ላክ ብራዘር ኤልዛቤልን እንፈጠፍጣታለን። ሴት ሁሉ ልከው በሴት ሁሉ ጭምር ኤርሚያስን ለመጣል በሩቅና በቅርብ ያሉ ተደራጅተው እናንተ ክፋትን ስትመክሩ የኤልያስ አምላክ እዚህ ያለ፣ ሚስጥርን የሚገልጥ የኤልሳ አምላክ እዚህ አለ፣ ከዚህ እረኛ ጋር አለ ነው ብዬምልን። ያው የሚደረገው ኤርሚ ፌክ ነው ተብሎ በኮሜንት የተጻፈበትን አንዴ ለህዝቡ አሳይ። ፌክ ነው ተብሎ በኮሜንት ኮሜንት የጻፈበትን ለሰው አሳይ። ኮሜንት የጻፈበትን አንዴ ሁላችሁም እንድታዩና እንድትፈርዱ ማለት ነው። ሁላችንም ከእውነት ጎን እስከ ቆምን ድረስ ተመልከተው። ሌቭሉን አይተኳል። ፌክ የተባለውን እንዳትለቁት ብሎ የጻፈውን የጊፍቱን ሌቭል ተመልከቱ። 17 ነው ሌቭሉ። በየትኛው ሀገር ነው ፌክ አካውንት ሌቭል 17 ላይ የሚደርሰው? የኔ አይደለም በእኔ ስም አካውንት ፊቱን ይዩት። ራሱ ቪዲዮ ሲሰራ ውሸት እንደሚናገር ፊቱን ይዩት። አንተ እኔ እንዳንተ ነቢይ ምናምን ነገር ብሎ የሚል ስም ወይ ፓስተር ምናምን ነገር ብሎ የሚል ስም ከበስተጀርባ መለጠፍ የለብኝም እኮ አልኩ። የሕያው የአምላክን ድምፅ ምሰማ ደግሞም ዲዘርኒንግ ስፒሪት መናፍስትን መለየት ሁሉ ጭምር እግዚአብሔር ሁሉ የገለጠልኝ ሰው ነኝ ነው እኮ አልኩ። ትዋሻለህ። ነውር አይደለም። ፌክ አካውንት ነው ብለህ ካልክ እንዴት ሌቭል 17 በፌክ አካውንትህ ማን ነው ጊፍት የሚሰጠው? ያንተን ፎቶ ጨምሮ ምናምን ነገር ማን ነው በፌክ አካውንት አንተ አማን ጊፍት የሚሰጠው? በእውነት የዳዊት ልጅ ኢየሱስ በጽድቅ ተጠራዋለህ አንተ? እህትየው ለምን ብሎ ካረግሽኝ ሰላምዬ? ይህንን አደባባይ ላይ ከማውጣት በፊት ልናገር ነበረ። ለሷ ብሎ ካርጋኛለች። ግን
ምንም ሳልበድላት ለምን አርክሽኝ እህትየው ብሎክ ፌክ አካውንት ነው አለን። ያው አማኔ ሰላም ነው የሚለው አማኔ ሰላም ብሎ የሚለው አካውንቱ 9600 ፎሎወር ያለው ነው ትልቁ አካውንቱ ማለት ነው። ለዚህ ነው በዚህ ሆኖ ጊፍት ለሌሎች ሰዎች የሚሰጥ 17 አለው ማለት ነው። ያው በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ ወይኔ ሰው ግን ጌታ ኢየሱስ ለካ ስምህን በእውነትና በጽድቅ አይደለም የሚጠሩት። ለካ ኢየሱስ ጌታ ነው ብለው ሲሉ በእውነትና በጽድቅ አይደለም የሚጠሩት። ለካ ትንቢት ሲናገሩ የእውነት አይደለም። ለካ ሲያገለግሉ የእውነት አይደለም። ለካ እግዚአብሔርን መፍራት ብለው ሲሉ የእውነት አይደለም። ለካ በአመጽ ነው። ለካ በጥላቻ ተሞልተው ነው ሰዎች እንደዚህ የሚያደርጉት። አላችሁ እዚህም እኮ አላችሁ ነው ብዬ የምላችሁ። ቀንን ጠብቀ ራስህ ትገለጣለህ። የአመጽ ስራ ይገልጥሻል። አይቻችኋለሁ ግን ጌታ ስላሳየ ማለት ነው። ከወር በፊት ራስህ ትገልጠዋለህ። ራስሽ ትገልጫዋለሽ። አሁን ራስሽ ሄደሽ ጦርነት ውስጥ ትገቢያለሽ። ራስህ ሮጠህ ጦርነት ውስጥ ትገባለህ ማለት ነው። እጠብቃለሁ። ኦኬ፣ ሁለቱ ተገልጠዋል። በጌታ ወንድሞቼ ብዬ የምላቸው ግማሾም ይሄኔ እኮ አላችሁ በድብቅ በፌክ አካውንት መተህ ትሰድበኛለህ። በፊት ለፊት ግን በጽድቅ ስጠይቅህ ግን አልበደልከኝም ትለኛለህ። እናንተ ሰዎች፣ እናንተ እህቶች፣ እናንተ ወንድሞች አንድ እንትን ላሳይክ፣ ተጠንቀቁ። ጌታ እግዚአብሔር ስለሚፈርድ ኤርሚዬ ቆይ አንዴ፣ ጸጌ ቆይ አንዴ፣ አይ ምንም አታሳዩ ፕሊዝ፣ በእናትሽ ፕሊዝ። ኖ ቆይ አንዴ፣ ቆይ ጸጌ፣ ቆይ አንዴ። ይታያል ከምንም አይታየው እህትዬ ጸጌ አይደለም። ይሄኛው ኮሜንት ማታ ራሱ የጻፈው ኮሜንት ነው። አዎ ግን ምንም አይጠቅም። አመፅ አይደበቅም። ጽድቅ ማሸነፍ አለበት። አደባባይ ላይ ጽድቅ ነው ማሸነፍ ያለበት። ጽድቅ ማለት እውነት ማለት ነው። እውነት ማሸነፍ አለበት። ውሸት ድል ነስቶ መውጣት የለበትም። ኮሜንቱን አንብቡት። ይሄ ኮሜንት የማታ ነው። እዚህ ጋር ምን ባንዲራ ነው ያለው? የእስራኤል ነው የአሜሪካ ባንዲራ። የአሜሪካና የእስራኤል ባንዲራ ይኸው። ተሙ አሁን የፖስትኩትን እያውና ሪፖስት አድርግልኝ ይላል። ይሄ ማታ የጻፈው ኮሜንት ነው። ይሄንኛውን ቪዲዮ በሰራበት ቦታ ማለት ነው። ያ ላይ ገብቶ ነው እንደዚህ ሲጽፍ የነበረው። ከ18 ሰዓት በፊት ነው የለጠፈው። ሪፖስት አድርገዋል እኮ ቪዲዮን ኤርሚ አይተዋል። ሪፖስት አድርገዋል። ቆይ ተመስገን ሪፖስት ያደረገውን እኔ ላሳይ። ቆይ ይታያችሁ እንዴት እንደተደራጁ ተሙ ገብቶ ሪፖስት አድርጎለታል ማለት ነው። ይሄው ተሙ ገብቶ ሪፖስት አድርጎለታል። መቼ? 7 ሰዓት። ይሄው 7 ይሄው ከ7 ሰዓት በፊት ማለት ነው። እሺ አማን ፖስት አድርጎ ቪዲዮ ሄዶ ተመስገን ገብቶ ሪፖስት አድርጎለታል። እዚህ ጋር ተሙዬ ሪፖስት አድርግልኝ ብሎ ጽፎለት ተሙ ገብቶ ሪፖስት አድርጎለታል ከ7 ሰዓት በፊት። እሱ ጋር ምንድን 17 ይላል አይደል? የጊፍተሩ ዳይመንድ ምናምን ነገር። አዎ ይሄው እሱን እኮ ነው ማለት። በፌክ አካውንቱ ምን ይላል? 17 ይላል። ኦሪጂናሉም ላይ 17 ይላል። ይሄ በነገራችን ላይ ነገር የማቀሳሰር ጉዳይ ሳይሆን እዚህ ጋር የእውነት ጉዳይ ነው። የእውነት ጉዳይ ማንም ምንም ብሎ ሊናገር ማንም ብሎ ምን ሊቀየም ይችላል። ይቅርታ አድርጉልኝ። ይሄ ግን የእውነት ጉዳይ ነው። የአባቶች አምላክ አለቅ። የአባቶች ማንም ሰው ቅር ሊል ይችላል። ማንም ሰው ማንን ሊጣላ ይችላል። ኦ ማይ ጋድ። የኤልያስ አምላክ አይታል እያየህም ነው ሳይሆን በፊት ነግረኸኛል። የነገርከኝ ወር ሳይፈጸም እየሆነ ነው ያለው። ውጊያውን አንተ ተዋጋልኝ፣ እኔ አቅም የለኝም። አገልግል ብለህ ስትልከኝ በልብ ቅንነት እንደማገለግል
አንተ ታውቃለህ። መነሻዬንም መቀመጫዬንም አንተ ታውቃለህ። የቀረብኳቸውም የቀረቡኝም ሁሉ ሳልበድላቸው አንተ በሰጠኝ አገልግሎት ላይ እንቅፋት ለማኖር ነፍሴንም ሊነጥቋትም ይፈልጓሉ። ዳዊት ሸሽቶ ወደ አዶላም ዋሻ በመጣ ሰዓት በዛ ተደብቆበት የነበረውን ድንጋይ የማምለጫ አለት ብሎ ጠራው። የአባቶቼ የኤልያስ አምላክ የእስራኤል ቅዱስ ገናናው ኢየሱስ፣ እኔ ግን ወደ አንተ ሮጣለሁ። ምን እየተሰራ ምን እያተደረገ እንዳለ ታያለህ። እነማ ምን እንዳቀዱብኝ ገና እንኳን ምን እያቀዱብኝ እንዳለ አይተሃል። ያየኸውንም ለእኔ አሳይተኸኛል። በትልቁ አድርጎ ኤርሚዬ እንዲህ ናቸው በአመፅ የቆሙ ሰዎች። ከሱ ጋራ ማንንም አልጨምርም፣ እሱም ብቻ ነው። ሌሎቹን ያየኋቸውን አይቻለሁ። ራሳቸውን ይገልጣሉ። ራሳቸው በቅርብ ይገልጣሉ። በቅርብ ራሳቸውን ይገልጣሉ። ግማሹ በኮሜንት ግማሹ ሰው በማይታወቅበት መንገድ አሽክላ ልታኖሩ አይቷችኋል። ሴቶችም ወንዶችም አይቷችኋል። ልትጥኝ እህቴ ልትጥለኝ ኃላፊነቱን የሚወስደው ጌታ ኢየሱስ ነው። የሱን ክንድ ተሰብረውና የኢየሱስን ክንድ ሰብረህ የኢየሱስን ክንድ ሰብረሽ ካሸነፍሽ እኔን ከእጁ ትነጥቁኛላችሁ። እንዲህ አይነት ለካ ወንድሞቼ ናቶቼ ገብቶ እንደዳነ ሰው አይ ለሶስትማ ልታወሩት አይገባም፣ ለሶስት እንደዚህ አታድርጉት ብሎ ገብቶ ሊረዳኝ ሲገባ ኦርቶዶክሳውያኑ ከዮኒ ጋር ሆነው እዛ አላስወራ ብለው ሲሉኝ እንዳትለቁት ይላል። እዚህ የሰራዊት ጌታ እግዚአብሔር እንደዚህ ነው የሚያጋልጥ። አማን የሰራዊት ጌታ እግዚአብሔር እንደዚህ ነው የሚያጋልጥ። በጽድቅ አይደለም የቆምከው ማለት ነው። ምንም ያልበደለህን ቅኑን ሰው እውነቴን ነው የምነግራችሁ። ኤርሚያስ ብዙ ድካም ሊኖርበት ይችላል እኮ አልኩ። ግን ቅኑን ሰው ምንም የኋላ የጀርባ እንኳን አላይም። የጀርባ አላጠናብህም። ጀርባዬን ብታጠኑትም ከፈለግ የፓስተሬን ስልክ እሰጥሃለሁ። እዚህ ምድር ላይ ያለው ማን መጠየቅ ትችላለህ። ህይወቴ የተገለጠ ነው። ምንም የተደበቀ ነገር የምታወጡት ነገር የለም። ምን አደረግኳችሁ ብዬ አልልም። መንፈሳዊ ጦርነት ውስጥ ነው ያለሁትኝ። በተለይ ያንን እባብ እሱ ሲመታ ባለመጠንቀቅ እየተናገርኩ 1 ዓመት ሙሉ መንፈሳዊ ውጊያ ላይ ነን፣ ጦርነት ላይ ነን። ተጠንቀቁ። እስር ያሉትን ከአጠገቤ ካሉት ጀምሮ ተጠንቀቁ። በሩቅም ያላችሁ ተጠንቀቁ። ቅዱሳንም በዓለም ዙሪያ ያላችሁ ተጠንቀቁ። ውጊያው መንፈሳዊ ነው ብዬ ደጋግሜ ነግሬያችኋለሁ። ለ11 ወር ያህል ጮክ ያለውን ተነደፉ ብዙዎች፣ የምወዳቸው እህቶቼና ወንድሞቼ ሁሉ ጭምር ሳይቀር ማለት ነው። እህትየው ሩታ ከካናዳ የነገረችኝ መልእክት አለ። ከዚህ በፊት አሰምቻቸዋለሁ ቪዲዮ። 2 ነጫጭ ልብስ የለበሱ ቅዱሳን መላእክት ናቸው መዛው ያወጡኝ። አሳይቻለሁ። አትበሉኝም አልኩ። አትበሉኝም። የዳዊት አምላክ እግዚአብሔር እስካል አትበሉኝም። ወንድምነት ቢኒያው ከሳውዝ አፍሪካ ያየው ራእይ በዛው ጊዜ ነው የነገረኝ። በተከታታይ ነው እግዚአብሔር ያሳየን፣ ለኔም ለሩታ ለካናዳው
ለቢኒያ ወንድምነትም የቢኒያ ወንድምነት በተለይ አንደኛው ጥቁር እባብ በጨርቅ ተጠቅልሎ በጣም ሊነድፈኝ ማለት ነው። እየሰማን ወንድምነትም ስለሚሰማ ማለት ነው። እርግጠኛ ሆኜ የምነግራችሁ አላልኩም ብሎ አይልም። የጌታን መልእክት ነው በትክክል ነው ያየው። በዚህ ነው ያልክ መዋሸት ምን ተው እንጂ ዳዊት እኮ ሲናገር የማላውቀውን በእኔ ላይ ተናገሩ እኮ ይላል። ሰላሚና ሚስት ስለሆነች የኔ እህት ናት። እሺ ምንም አላደረገችኝም። አንተንም እሷንም በክፉ አላነሳውም። ነገር ያቀሳሰርክ መስሎ ከሆነ ሂድ፣ ያመፃ መንገድን ሸካራውን መንገድ ሂድ። አማን ትወድቃለህ አልኩ፣ ትወድቃለህ። የሰራዊት ጌታ እግዚአብሔር ነው የሚበቀል ብራዘር። ኦኬ ምንም የማታውቀውን ቅኗን እህት ሁሉ ጭምር እንድትተባበር ሚስት ስለሆነች አመፅ ውስጥ አትክተታት። አላቅምና እኔ እሷን አላቅም። ምንም ነገር ያለችው ነገር ስለሌለ አላቅም። ከዋህነቱና ከእህትነቷ ውጭ ማለት ነው። እንደዚህ ነው። ከሶስት ሰዓት በፊት ባንዲራውን ቀያየረው፣ ባንዲራውን ገለባበጠው። ቪዲዮ በኔ ላይ በሐሰት ሰርተህ ኦርቶዶክሳውያኑ ጋር ሄደ ኮሜንት ስጡልኝ ትላለህ አይደል? ያው እንደዚህ ታያስክ። እንደዚህ ነው የሚያጋልጣችሁ የሰራዊት ጌታ እግዚአብሔር። ልባችሁን ጠብቁ ወገኖች። ገና እስክትገረሙ ድረስ ብዙዎች ጆይን ያደርጉበታል እዚህ አመፃ ውስጥ። አንዳቸውም ግን ምንም የሚያመጡት የለም። ቪዲዮ ሰርቶ ኮሜንት አድርግልኝ ናግባና ሪፖስት አድርግልኝ ብሎ የሚጽፈው ወዴት ነው? የሚያምነው በጌታ ያመነ የተባለው አማን ጌታን ክዶ የሄደው ተመስገን ጋር ነው። ሄዶ ሪፖስት አድርግልኝ ብሎ ይታያችሁ። የሚያምን ሰው የማያምን ሰው ሄዶ በኮሜንት ሲለምን ሪፖስት አድርግልኝ፣ ኮሜንት ግባና ስጥ ብሎ የሚል ማለት ነው። አቤቱ ጌታዬ አንተ ጻድቅ ነህ። ኢየሱስ አንተ ጻድቅ ነህ የኔ ጌታ። ሌሎቻችሁም ከዚህ ተማሩ። ልክ እንደዚሁ ስትሄዱ ማለት ነው። እንዲሁ ስትሄዱ የሰራዊት ጌታ በፈለቀው ፌክ አካውንት ተደበቁ። በፌክ አካውንት ሳትደበቁ በፊት የሰራዊት ጌታ እግዚአብሔር የለበሳችሁትን ልብስ ሁሉ ጭምር ሳይቀር ነው ያሳየኝ እኮ ነው የማለት። እንኳን መልካችሁን አይደለም። ይሄ ነው ገናናው ኢየሱስ። ይሄ ነው የናዝሬቱ ኢየሱስ፣ የዳዊት ልጅ ኢየሱስ፣ የእግዚአብሔር ልጅ ኢየሱስ። እኔ የማመልከው ጌታዬ፣ እኔ የማመልከው ጌታዬ። እናንተ ትቀልዳል እንዴ? ከወር በፊት እኮ ነው ጌታ ያሳየኝ። ህዝብ አለበት ነው የተናገርኩት። ይኸው ገለጠ ማለት ነው። ያው ገለጠ ማለት ነው። እነዚህ ማለት ነው። ጻድቅ ነው ኢየሱስ። ጌታዬ ኢየሱስ ጻድቅ ነው። አባባ ኢየሱስ ጻድቅ ነው። ጻድቅ ነው። የኤልሳ አምላክ ዛሬም ሕያው ነው። ይሰራል ስልህ ይሰራል አይደለም። በፌክ አካውንት አይደለም፣ በፈለግከው አካውንትህ የፈለግከው መጻፍ ትችላለህ። የፈለጋችሁትን መጻፍ ትችላላችሁ። አንዳችሁንም ግን አልበደልኳችሁ። ይሆን ዘንድ ያለው ይሆናልና ወደ ፍጻሜያችሁ ትቸኩላላችሁና እምነግራችሁ ግን በጣም ቅኖች ማለት ነው። የምነግራችሁ ግን የማትወጡትን ጦርነት ሄዳችሁ ከሰራዊት ጌታ ከእግዚአብሔር ጋር ነው የምትጋፈጠው። ከእግዚአብሔር ጋር አልኩ። ለምን ሲያሳየኝ ፍጻሜያችሁ ምን እንዲሆን ጨምሮ ስላሳየኝ ማለት ነው። ትከስማለህ ብራዘር፣ ትከስላለህ ብራዘር። የሰራዊት ጌታ እግዚአብሔር ነው የሚያደርገው። ኦኬ እንደ መልእክተኛ ተናግሬ ያለው ጀምረሃዋል። ኦኬ የሚያዋጣ ከሆነ ቀጥል። ከዛ ይልቅ ግን እንደ ወንድም እንደ ታናሽ ወንድም ነግርህ፣ ታናሽ ስለሆንክ ማለት ነው። አማን እንደ ታናሽ ወንድም ነግርህ ጌታን ታ ከሆነ ግባና ተንበርክከህ ንስሐ ጌታን ይቅርታ ጠይቅ። ይህንን አይቼ
በውሸት አንተ ህዝብን እንትን ልታሳምን ስትፈልግ ዝም ብዬ አልቀመጥም። የእያንዳንዳችሁ ማለት ነው የእያንዳንዳችሁ አመፃችሁ ይገለጣል። እኔም አመፃ ካለኝ ይገለጣል። ጽድቅ እስካለ ይገለጣል። ጻድቅ እንደ አንበሳ ነው የሚናገረው። ብራዘር እሺ፣ እንደ አንዳንዶቻችሁ ጠግቤ ወይ ደግሞ መሄጃ ጥቻ አይደለም ቲክታክ አካውንት ከፍቼ እንትን ምለው ጥሬን በሚገባ ማቅ አምላክ እግዚአብሔር የጠራኝ አገልጋይ ነኝ። እኔ እግዚአብሔር ልባችሁን ካረዳ እዚህ ገዝተ ላይ ቆማችሁ ሁሉ ጭምር ሳይቀር ሰዎች ልትገለበጡ እንደምችሉ አስባለሁ፣ አውቃለሁ። እናንተም እንደዛ አስቡ። እኔ ልቤን ካልጠበቅኩ ነገ በወንድምነት በዳንዬ ላይ በብሩክ ላይ ተገልብጬ በዘይ ላይ ተገልብጬ በአመፅ ልቆም እችላለሁ። ልቤን ካልጠበቅኩ እርምጃዬን ካልጠበቅኩ ጠብቁ። ልባችሁ ነው። እሺ ጠብቁ ወንድሞች እናቶች። ነገ ተገልብጬ በሜርሲ ላይ በቢኒያም በቡል በመሲ ላይ በሙሉ ተነስቼ ላደርግ ይችላል። ልብን ጠብቅ ብራዘር። ኢየሱስ ጌታ ነው እያሉ መጮህ ብቻ አይደለም። ጠብቁ። ቀኖችና ያለ ነውር ሁኑ። በተንኮልና በክፋት ብትሄድ በራስህ እርምጃ ሄደህ ባሽክላው ታስረ ተሰነካክለን የምትወድቀው። ውሸትን ይዘህ አታሸንፍን። ጽድቅን ይዘህ ነው የምታሸንፈው። ለአመፃችሁ ጥቅስ ጠቅሳላችሁ። ለአመፃችሁ ያልሆነ ነገር ባንዲራ እየቀያየርክ አካውንት እየቀያየርክ በፌክ አካውንት ነው። መቼ በፌክ አካውንት ተናገርክ? የተናገርከው በፌክ አካውንት አይደለም። በፌክ አካውንትም አልተናገርክም። ፌክ አካውንት 17 ምንድን ያለው አለው እንዴ? ይሄ ፌክ አካውንት ነው አማን። ይሄ ፌክ አካውንት ነው። ይሄ 17 ዳይመንድ ያለበት ማለት ነው ፌክ አካውንት ነው። እንዳትለቁት ላይ ያልከው የአሜሪካና የእስራኤል ባንዲራ አይደል? በዚህ ሰደብከኝና ይሄ እኮ ነው ዋናው አካውንት። በዚህ ሌቭሉ ማለት ነው። ሶሪ ዳይመንዱ ሌቭሉ 17 ሌቭል ያለው በዚህ ሰድባይ ለምን ቀየርከው? አሁን ከ3 ሰዓት በፊት ማለት ነው አይደል? 3 ሰዓትም አይሆንም። ለምን ቀየርከው? ለምን ቀየርከው? ያው ሳትቀይረው በፊት አሁን ከ3 ሰዓት በፊት እኮ ነው። 3 ሰዓት እንኳን ራሱ የሞላ አይመስለኝም፣ ግን 3 ሰዓት ለያዘው ለምን ቀየርከው? አማን ያው ፌክ ያልከው የእስራኤልና የኢትዮጵያ ባንዲራ ብሎ ያለው ማለት ነው። ይሄኛው የእስራኤልና የአሜሪካ ባንዲራ አድርገበት ነው ያ 17 ሌቭል ባለው ማለት ነው። አሁን ግን ምን አደረከው? የእስራኤልና የኢትዮጵያ ባንዲራ አደረከው ቀይረ። ለምን ቀየርከው? ወንድምን ስትነድፍበት በነበረው ፔጅህ ለምን ቀየርከው ባንዲራውን? ንጹህን ሰው ከማያምኑ ሰዎች ጋር በጥርስ ስታኝከኝ የምትውለው ሰው ለምን ቀየርከው? ጽድቅ ካለ ለምን ቀየርከው? ህዝብ ለማደናገር አይደል? ለምን ቀየርከው? ፌክ አካውንት ያንተ ከሆነ ማን ያንተ ካልሆነ የእስራኤል ባንዲራና የኢትዮጵያ ባንዲራ ሆነዋል። ኦኬ እሱም ላይ እኔ ጥያቄ አለኝ። አሁን ፌክ ነው ፌክ አይደለም ብሎ የሚል እኔ ልተውልህ በጽድቅ ነው የምራመደው አልኩ። ኦኬ ልተውልህ፣ እኔ እዛ ምርመራ ውስጥ አልገባም። ልብን የሚያውቅ አምላክ እግዚአብሔር አለ። አንተ ግን ለምን ቀየርከው? የእስራኤል ባንዲራና የአሜሪካ ባንዲራ የነበረውን እዚህ ጋር ያለውን ለምን ቀየርከው? አሁን ነው የቀየርከው። ለምን ቪዲዮ ከሰራ በኋላ ለምን ቀየርከው? ለምን ቀየርከው? ይሄንን ዋናው አካውንትን በዚህ ለምን ቀየርከው? አሁን እንዲህ ነው ለሁለተኛ ጊዜም የምትዋረደው ማለት ነው። በራስ ስራ ነው የምትዋረደው። ለምን ቀየርከው? አሁን እኮ ነው የቀየረው። ወንድሞች እናቶቼ ውጭ ነበርኩት እኔ ከቤተሰቦቼ ጋር አንድ የወለደች እህት ነበረችና እሷ ልንጠይቅ ሄደን ስመጣ
ቪዲዮ ተለቋየው። ለምን ቀየርከው? አቤት የዕንባቆም አምላክ። ለዚህ ነው ለካ ነቢያቱ ቢጮሁ በብሉይ ኪዳን እውነቱን እኮ ነው። እንደዚህ አይነት ፌክ ትውልድ እኮ በስቶ እኮ ነው። አየህ፣ ጻድቁን ሰው ኃጢአተኛ ሲውጣው ስለምን ዝም ብለህ ታያለህ? በደልን ስለምን ታሳየኛለህ? ለምን አትወርድም ከሰማያት? ሰማያትን ቀደ ብሎ እነ ኢሳያስ እስኪጮሁ እነ ዕንባቆም እስኪጮሁ ያደረሳቸው ለካ እንዲህ አይነት ትውልድም ስላለ ነው። ወንድሙን በሚወጋበት መውጊያ ወቅቶ ከማያምኑ ሰዎች ጋር ቪዲዮ ሰርቻለሁ፣ ኑ ግቡና ኮሜንት አርጉልኝ፣ ሪፖስት አርጉልኝ ብሎ ሸሞኒው አማን ለሰራው ቪዲዮ የማያምን ሰው መጥቶ ኮሜንት እንዲጽፍልህ ትለምናለህ። ያቺ ቀኗን እህቴን ሁሉ ጭምር እዛ ውስጥ አጨምራት እኮ ነው ብየምድህ ማንን ሰላምን ባለቤትን ማለት አጨምራት። ራስህን ቻል። ባል ስለሆንክ እሷ ሚስት ነች። አዎ ሚስቶቻችንን አመፃ ውስጥ መጨመር የለብንም። ራስህን ቻል። እንደ እግዚአብሔር መልእክተኛ ነው የምነግርህ። ራስህን ችለህ ለስተት ይቅርታ ጠይቅ። አንተ ስላደረክ ሰላሚናን አልናገራትም፣ እህትየውን አልናገራትም፣ አልተናገርኳትም፣ አልናገራትም። ለአንተ ውሸት እሷን ምንም የማታውቀው ተጨምራ እንድትናገር አታድርግ። ከተናገረችም ትናገር፣ መልስ የለኝም። ለሰራሁት ቪዲዮ ግባና ኮሜንት ስትላለህ እንደ አንተ ኢየሱስን ክዶ በመንፈስ ቅዱስ ላይ የሚያላግጥ የነበረውን ተመስገንና ሄደ ኮሜንት ጻፍልኝ ብለህ የምትለው አሳየሁት። ይኸው ትልቁ ላይ አድርጊውና መሲ ወንድም ላይ ያሰት ቪዲዮ ሰርተህ ነው ሄደህ የማያምኑ ሰዎችን ኮሜንት ጻፉልኝ ብለህ የምትለው ሪፖስት አድርጉልኝ ብለህ የምትለው አሳየው እና ላኪልኝ። እሱ ለዚህ ነው ትንቢቱንም ጭምር የምትቀጥፉት ማለት ነው። ብዙዎቻችሁ ተዋሻላችሁ ማለት ነው። በኮሜንት ያልታመነ በትንቢት አላምነውም እኔ። ነብዩን ፓስተር ማንም ሁን ማንም እኮ አልኩ። ማንም ሁን ማንም የገለአድ ቴስቢው የኤልያስ አምላክ እግዚአብሔር ይፋረደኛል። ይሄው እዚህ ጋር ነው። ያ አሳዩ። ያው ይሄ ማታ ነው ተሜጋ ኮሜንት ሲሰጥ የነበረው። ተሙያ አሁን የፖስትኩትን ያውና ሪፖስት አድርገው ከዛ ተመስገን ምን አደረገ? ያ ሄዶ ሪፖስት አደረገለት። መቼ? ከ7 ሰዓት በፊት። የአማን ፕሮፋይል ማታ ምን ነበረ? ባንዲራው እዩት ወገኖቼ፣ ይሄው የአሜሪካና የእስራኤል። አሁን ግቢና እዩ፣ የአማንን ግቢና እዩ። የኢትዮጵያና የእስራኤል አርጎታ። እኔ አሁን ያለበትን ደግሞ ገብቼ ላሳያችሁ። አሁን ያለበትን ይሄ የኢትዮጵያና የእስራኤል የትኛው አካውንቱ ቅድም የትኛውን ያሳያችሁ? ይሄ 9,000 የአሜሪካና የእስራኤል ነበር። አሁን ደግሞ የእስራኤልና የኢትዮጵያ ባንዲራ ዩሲ ፌክ አካውንት ነው ብሎ የተናገረበት ሌብሩ ስንት ነው? 17። ይሄ አሁን የሚጠቀምበት ስንት ነው? ላሳያችሁ፣ ጠብቁኝ። ያበሻ አይሰው ጌታ ኢየሱስ ወንድምነት ተለላለ እኮ ነው። ማታ ኮሜንት ሲሰጥበት የነበረው ስንት ነው? ሌብሉ 17። ምን ባንዲራ አለበት? አይሴንት ይላል። የመቼ ነው? በኢንቦክስ ልኬልሃለሁ ይላል። አይሴንት ኢተሙ ይኸው ኢንቦክስ ይለዋል። በኢንቦክስ ይጻጻፋል ማለት ነው። ይኸው አይሴንት ኢት ይለዋል። በነገራችን ላይ እኛም እሺ ብቻ ይገርማል። ኤኒዌይ ይሄንን ያሳየሁትኝ አማንን ለማዋረድ ብዬ አይደለም። እሱ እንደውም ዋሽተብኛል ብሎ የሰራውን ቪዲዮ አይተን ጨርሳለሁ።
አድርሱለት ብሎ እህትየውም ፖስት አለች፣ እሱም ፖስቷል። ደርሶኛል ቪዲዮ። ውሸት ነው እንዳይባል ይኸው ራሱ የተሙ ፔጅ ነው ይሄ። ተሙ ሪፖስት የሚያደርግባቸውን ገብተን ቼክ ስናደርግ መቼ ነው መጀመሪያ ላይ ሪፖስት የተደረገው? የማን ነው? የአማን ነው። የአማን ልብ በሉ። በኤርሚ ላይ የሰራውም ማለት ነው። ተሙ ገብቶ ሪፖስት አደረገለት። ይኸው ቪውን ራሱ ማሳየት እንችላለን። ስንት ቪውን ያለው እዚህ ጋር ምን ነበረ ግን የነገርኳችሁ? 500 ምናምን። እህትየው ህልሙን ምን ብዬ ነበር የነገርኳችሁ? የሚያምኑ ሰዎች ከማን ጋር ነበረ ተቀላቅሎ ያሳይ? ከማያምኑት ጋር ሆነው ተሰብስበውብኝ አሳየኝ ነው አይደል ያልኳችሁ? ትክክል። ከወር በፊት ትክክል። ኤርሚ የንስር አይን ያላቸው ወንድሞች ናቸው ያዩት። እኔ በዛ ጭቅጭቅ ውስጥ ሆኜ የእሱን ኮሜንት አላይም ነበር። ግን ያው ይሄ ቪዲዮ ከተፖስተተ ስንት ሰዓት ነው? 12 ሰዓት ትለቁት ይላል እና አቶ ኤርሚያስ አበበ እንግዲህ አሳዩ፣ ቪዲዮ አሳዩ ነው የንስር ያነሳ በቤትህ ላይ ስታወራ እንደነበረ አይተናል። ምን ልልህ ነው? ማስተዋል ቢበዛልህ መልካም ነው። አገልጋይ እስከሆንክ ድረስ ሰዎችን ነው የምታገለግለው። ከአንተ ብዙ የሚማሩ ሰዎች አሉ። ለእነሱ ሰዎች ምንድን ነው የምታስተምራቸው? ስለዚህ የእኔን ስም እኔ በሌለውበት እየጠራህ እንዲሁም ባለቤቴን እያነሳሃት ከአንተ ጋር ብዙ ዓመት አብራ ያገለገለች ብዙዎች ያውቃሉ፣ እያነሳህ ስትቦጭቀን ነበር። ያው እግዚአብሔር ማስተዋል ያብዛልህ። እሺ ራስሽ ማይክ ስለከፈትሽ ይህንን ንግግር ስለሰማሽ ሰላምዬ ምን ነበር ያልኳትኝ? የእሱን ይህንን ቪዲዮ እንትን ጽሁፍ ባሳየ ሰዓት ላይ ምን ነበር ያልኳት? ክፉ ቃል የተናገርኩት አለ? መስክሩ። እዚህ ያላችሁ የሰማችሁ ነጸጊ፣ ነቤካ፣ ነቤኪ በሙሉ ቢኒ ሰምታችሁ ከሆነ ምን ነበር ያልኩትኝ? ሰላሚና ተናገርከው ነገር የለም ኤርሚ። ምንም ስለሱ ያነሳው ክፉ ነገር የለም። ሲጀመር እኔ እስከማውቀው ድረስ እዚህ ቤት ላይ የእህቶች ስም በክፉ ነገር ተነስቶ እንኳን አያውቅም። እውነት ለመናገር ማለት ነው። በፍጹም እግዚአብሔር ምሕረት ያድርግልህ። ጸልይልሃለሁ። እነዛ ከተሰበሰቡ አመፀኞች መካከል ፍጻሜያቸው ምን ሲሆን እንዳሳየኝ እንደዛ እንዳይሆንብህ ጸልይልሃለሁ። ታናሽ ወንድሜ ያማኑ እጸልይልሃለሁ። ፍጻሜ ወደ ከሰልነት እንዳይቀየር እጸልይልሃለሁ። እሺ ቀጥይ፣ ያወራ ከዛ ጨንጨርሳለሁ። እዛው ወሬያችሁን ጭቅጭቃችሁን እዛው። ግን እኔ ምንም አንድ ቀንም ተገናኝተን የማናቅ ልጅ ስሜን ማንሳት የለብንም። አካውንቱ ራሱ የማን ነው ብለህ መጀመሪያ መጠየቅና ማጣራት ነበረብህ። እንግዲህ እጸልይልሃለሁ፣ እግዚአብሔር ማስተዋሉን ጥበቡን ያብዛል። ሌላው ደግሞ ወገኖቼ ቅዱሳን ይሄ ነው። በሐሰት ተናግሮ በጽድቅ ለሚኖረው ሰው ጸልይልሃለሁ አለ። እሱ እኔ በሌለሁበት ስሜን እንዳትለቁት እያለ በውስጥ መስመር እየተጻጻፈ ከማያምኑት ጋር ቡጨጋ ከተባለ እሱ ነው። እኔ ግን ወንድምነት እያልኩ እዚህ የሰርጋቸውን ቪዲዮ ሁሉ ከፔጄ ላይ አላወርደውም። እንደዛ አይነት ልብ እግዚአብሔር አልሰጠኝም። ጌታ ምሕረት ያርግልህ። አንተን ነው። ሰላሚና አልበደለችኝም። አንተን ነው ማወራውን አወራለሁኝ እኔ በውስጥ ካገኘኋት ማለት ነው። ፍቅር ብዙ መንገድ ስለሚሄድ በደልን ስለማይቆጥር ሰው አልበደለችኝም። እንዲህ አይነት ነው ያለው። ቴንኪው እህትየው። ደግሞ ለኤርሚያስ አበባ አድርሱለት ብለው ቪዲዮ ይሰራሉ እንዴ? ምኑን ታደርሰኛለህ? ውሸት ልታደርሰኝ? ምኑን ታደርሰኛለህ? ውሸት ልታደርሰኝ? አንድ ደቂቃ ልናገር ፕሊስ ወንጌላዊ። እሺ ሰኒ፣ ስራ ላይ ስለሆንኩ ነው። አንድ ደቂቃ ነው። እሺ እኔ ከደምረው ጋር ከደረሰብኝ ነገር በኋላ
ያንተን ስልክ ዋትስአፕን ሰርዣለሁ። እኔ በዋትስአፕ ካንተ ጋር ተጻጽፌ አላውቅም። ከዛን ቀን በኋላ እኔ ልኬልሃለሁ ይሄንን ነገር እዩ ምን እየተባለ እንዳለ ወዴት እየወሰዱት እንዳለ እዩ። ሰኒ ላከችልኝ ብያልኩኝ ወገኖችን ያው ሰላም የምትባይ ሴት ቆይ እኔ ፔጅ ላይ ምንም ክፉ እንዳትናገሪ። ቆይ በመጀመሪያ እኔ ላንተ እንደላኩልህ ብላ ነው ሰላም ልጅ አድርጋ የሰደበችኝ። ሰኒ ስሚኝ፣ እሱን እዛው ትጨርሳላችሁ። ሁለታችሁ እህቶቼ ናችሁ። እዚህ ግን ሰላም የምትባይ እህት ብለሽ እሷ እንድትሰድቢያት እሷን ብትገባ አንቺ ልሰድባትም አይደለም፣ ግን ከኔ ራስ ትውረድ። እኔ ቤተሰብ ያለኝ አላማ ያለኝ ሴት ነኝ። የወጣም ለቲክቶክ ለነገር አይደለም። እህቴ ሰኒ ይውረዱ፣ ከኔ ራስ ይውረዱ። እኔን የሚታረኩሽ እኔ እዚሁ ያለሽ ስላንቺ ልናገር ማለት ነው። ኦኬ ወዴት እየወሰዱት እንዳለ ልብ በሉ፣ ያሳት ልብ በሉ፣ ያ እባብ ልብ በሉ። ሐሰት ሲወራ አሁንም ማለት ነው። ማነው ሐሰት ያወራው? ሰኒ ናት ይሄን ቪዲዮ ያቀበለችኝ ብያለሁ። እኔ ወገኖች መስክሩ። እኔ ስለ ሰኒ ብቻ ከምናገር ሰኒ እህት እየሆነች ይሄን ቪዲዮ ያቀበለችኝ ብያለሁ ወይ? ወገኖች አላልክም ኤርሚ፣ አልሰማንም። ደግሞ ሌሎች ጻፉ ከታች ብያለሁ። ያውላችሁ እሳቱን እንዴት እንደሚያነዱት ማለት ነው። ልብ በሉ፣ በግምት ይናገራሉ። እንግዲያው የኤልያስ አምላክ ቅዱስ እግዚአብሔር ምስክር ነው። እህትየው ሰኒ ምንም ነገር ያለችኝ ነገር የለም ብዬ ስል የምጠራው ምስክሬ ኢየሱስን ነው። ምንም ያልሽኝ ነገር የለም እህትየው ሰኒ። በቃ ተባረኩ። ሰላም አርሻል። ይኸው በዚህ ትውልድ ፊት ምንም ያልሽኝ ነገር የለም። ያው እግዚአብሔር ምስክሬ ነው። የልጆችን ኢንሳን ምንም ማማልኳት ምንም ማማላሰ የለኝም። ያንተ ስልክ የለኝም። ምንም ማማላይ ሰርዤዋለሁ። የዛን ጊዜ ባለመግባባት በደረሰው ነገር በቃ ሰረስኩታይ ስልክህን። በዚህም በቲክቶክም አውርቼህም አላቅም። እገባለሁ፣ ሰላም እላለሁ፣ ታችም አለሁኝ። በቃ እኔ ተውኝ ማለት በቃ ተውኝ። እኔ አላማ ደብበሉ ልጆችን ላሳድግበት እንዴት እንደሚያዛምቱት ይኸው። እህትየው ሰኒ ምንም ያልሽኝ ነገር የለም። እህትየውም ሰላምም እኔን በግል ምንም ያለችኝ ነገር የለም። አማን ነው ግን የጻፈው አማን ነው ከማያምኑ ሰዎች ጋር በውስጥ ተደርቦ የሚያደርገው። ይህንንም ማወራው ንቄ ልተወው እችል ነበረ። ኦኬ ጥፋቱን ግን አልመኝለትም። ልክ የተሰባሰቡ ሰዎች ፍጻሜያችሁ ምን እንደሚሆን የሰራዊት ጌታ እግዚአብሔር ስላሳየኝ እንዳይሆንብህም ጭምር ነው። ከጌታ ዘንድ ነው የሚሆነው። ከጌታ ዘንድ ልብ በል፣ ከጌታ ዘንድ ነው የሚሆነው። ስለዚህ ምንም ያላሉትን ለእኔ ምንም ያላሉትን ሰዎች ስማቸውን እየጠራችሁ ደግሞ እንደዚህ በሐሰት እርስ በርስ ደግሞ እዛ አትጣሉ። እኔ ላገልግልበት ተወኝ። እሺ ተውኝ። እኔን ተውኝ። በዚህ ህዝብ ፊት የምጠይቃችሁ ማለት ነው። ወንድምነት እሺ ወንድምነት እግዚአብሔር ያው አዋቂ ነው። እኔ ቀድሞ ይህንንም ነገር ነግረኸኝ ነበርና ባለፈው ስናወራ ጌታ የተናገረን መልእክት እግዚአብሔር ሲናገር አስቀድሞ ያው በሚፈጠረው ነገር ልባችን እንዳይወድቅ እንደሆነ አስባለሁ። እግዚአብሔር ይጠነቀቃል፣ የሚጠነቀቅ አምላክ። የአንተ ቅንነት አትቀይረው። ይሄ ቅንነት ሁሉ ከዚህ ሁሌ አይወሰድ፣ ከአንተ አይወሰድ። አንተ በዚሁ እግዚአብሔር ባስቀመጠ ነገር ላይ ሆነ ቀጥል። በሚፈጠሩት ከፍታዎች፣ ዝቅታዎች ልብህን አትቀይር። ሰው መሆን ያለበት የአንተ አይነት ልብ ነው መያዝ ያለበት። በእውነት በጣም የምወደው ልብ ነው። በቃ ዚስ አንድ ክርስቲያን መሆን የሚገባው ሰዎች ያለው አመለካከት ይሄ ነው። ልብህን ጠብቅ። አሁንም እያወራ ያለው ጀስት ሰው ሊሳሳት ይችላል። ተሳስተሃል፣ በቃ ከተሳሳት ያንን ስህተትን አርም ነው እያልክ ያለው። ጸልይለታለሁ እያልክን ያለው። በቃ ተባረክ ወንድምነት። ስህተት አይደለውም ብሎ ድጋሚ ሌላ ስህተት ሰርቶ
ሰው የመጀመሪያ ስህተቱን ለመሸፈን የሚሞክር ከሆነ በጣም ዴንጀር ነው፣ በጣም አደገኛ ነው። ሌላ ሁለተኛ ስህተት ነው እየሰራ ያለው ማለት ነው። እና ስለዚህ ድጋሚ አንተን በሐሰት ድጋሚ ማንሳት ተገቢ አይሆንም። ይሄ ወንድም ካጠፋ በጣም ቀላል ነው። በቃ ምን ሆኖ እንደሆነ አናውቅም። ሰው ሊሳሳት ይችላል። ተሳስቻለሁ ወንድሜ በድያለሁ ብሎ በአጭሩ መዝጋት ነው የተሻለ የሚሆነው እሱ ነው። በቃ አንድ ክርስቲያን ማድረግ ያለበት ይሄ ነው። መልካሙ ሚውት ታደርጋል። ዳኒ በጣም ይቅርታ፣ አንድ ሁለት ነገር ነው። ሚውት አድርግ ብራዘር፣ ሚውት አድርግ እና መደረግ ያለበት ነገር ይሄ ነው። ኦኬ ወንድምነት ምንም በቃ ስህተት ሊፈጸም ይችላል፣ ሊሳሳት ይችላል፣ ወይ ሌላም ነገር አስቦ አናቅም። ብቻ የጻፈው ነገር ትክክል አይደለም። የጻፈው ነገር ትክክል ካልሆነ ይቅርታ ወንድሜ በድያለሁ ብሎ መስራቱ በቃ ነገሮችን ሁሉ ትክክል ያደርጋቸዋል፣ በእግዚአብሔር ፊትም በአንተም ፊትም። ኦኬ እግዚአብሔር ፊት የማንክደው እኮ ነገር አለ። ሁሉን የሚያይ እግዚአብሔር ስለሆነ ማለት ነው። ሰውን ልናሳስት እንችላለን፣ ሰውን ልንሸውድ እንችላለን። ግን እግዚአብሔር ይሸወዳል? ይታለላል ወይ? አይታለልም። የምናገለግለው ደግሞ የማይታለለውን እግዚአብሔር ነው። ስለዚህ ወንድምነት ቅንነትህን ቀጥል፣ በዚሁ ልብህን ጠብቅ። እግዚአብሔር ስለተናገረ ማለት ነው ወንድምነት። ግን እግዚአብሔር ከአንተ ጋር ስላለ በእያንዳንዱ ጉዳይ ግን በቃ ወንድምነት ጠላት ይሄንን ነው የሚያስበው ካንተ። ኦኬ አጀንዳ መያዝ አይደለ? አጀንዳ ማስያዝ። አሁን በዚህ ሰዓት ላይ ምን ነበረ ወንድምነት የሚሰራው ወገኖች? ቤቱን ከፍቶ ካለችው ከቤተሰቡ ታይም ላይ ቀንሶ ወንጌልን ነው የሚሰብከው። ኦኬ ጠላት አትሊስት አንተን ማስቆም ባይችል ባጠገብህ ያሉ ሰዎችን ያስነሳና ለትንሽም ቀን የሚሆን ለትንሽ ደቂቃ የሚሆን ከወንጌል እውነት ያዘገያል። ወንድምነት እኔ አሁን ኢሹ መሆን ያለበት ወንድም አይደለም። ይሄ ሲጀምር ትክክል አይደለም። በቃ እና ለእግዚአብሔር ሐሳብ የምታውልበትን ያን ፕሪሺየስ የሆነውን ጊዜ ከቤተሰብህ ቀንሰ፣ ከራስህ ላይ ከእንቅልፍ ላይ ቀንሰ የምታውልበትን ይሄንን ትልቁን ታይም በቃ በእንደዚህ አይነት በተራ እንትን ነገር ያውላል፣ ወደኋላ ያዘገያል። እና ወንድምነት ለእንደዚህ አይነት ነገር በቃ ልብህን ጠብቅ። ሌሎች ጉዳዮች ይነሳሉ ከዚህም በኋላ። ለምን ሩጫ ረጅም ነው ወንድምነት። ጠላት ይተኛል ብዬ አላስብም። ጠላት ሲዋጋ ደግሞ የሩቅ ሰው አምጥቶ አይደለም የሚዋጋ፣ የቅርብ የምትላቸውን ሰዎች እያመጣ ነው የሚዋጋው። በሩቅ ሰውማ አያገኝህም አይደለ? ሊያገኝህም እኔ ወንድምነት በጣም የተሰማኝ ራሳችሁን ጠብቁ እያልኩ እየተናገርኩ ለህዝብ ፐብሊክ ከጌታ ያየሁትን እየተናገርኩ አጠገቤ ላሉት እየተናገርኩ እባካችሁ መንፈሳዊ ጦርነት ላይ ነን፣ እባቡ እንዳይነድፋችሁ ያ ወርቃማ እባብ እያልኩ 1 ዓመት ሙሉ ነው ለ11 ወር ያልኩ ነው መልሱን የተናገርኩትኝ። ተጠበቁ ተጠንቀቁ ብዬ ባለመጠንቀቃቸው ባለመጠበቃቸው ምክንያት አንዳች ያልበደልኳቸው ሰዎች አንዳች እኮ አልኳችሁ ቀርበው አንዳቸውም ያንተ በደል ይሄ ነው ብለው በመረጃ ላይ ያሳዩኝ የሚችሉ የለም። አንዳቸውንም አልበደልኳቸውም። እሳቱን ወደ ተመለሱት። አሁን ራሱ ሰኒ አንቺ ልጅ የተናገርሽው አልተናገረችኝም። እሷ በፍጹም ለእኔ አልነገረችኝም። የኤልያስ አምላክ ምስክር እኮ ነው ብዬ የምላችሁ አንዳች ነገር ይኸው አልደወለችልኝም። እንዴት ራሳችሁን አጠብቁም ወገኖች? አሁንም ተጠንቀቁ፣ ተጠበቁ። ወደ እናንተም ጋር ይመጣል ወገኖች፣ ወደ እናንተም ጋር ይመጣል። ይሄ አሉሽ ወደ እናንተም ጋር ይመጣል እሳቱን። ልባችሁን ጠብቁ፣ ልባችሁን ጠብቁ። ያኔም የተናገርኩት ይሄን ነው። እኔ ልቤ በእግዚአብሔር ተጠብቋል። ወንድምነት ሶሪ ግን ቀጥል። እኔ ልቤ ተጠብቋል። ልብ በሉ። አማን እንኳን አሁን ቢመጣ እኔ አቅፌ ልስመው የምችል ልብ ነው ያለኝ። ወንድምነት በቃ እኔ አሁንም ወደልህ ካራክተር ይሄ ነው። በቃ ይሄ በቃ ከጌታ ዘንድ የሆነ ልብ ነው። በሰዎች ላይ ቂም አትይዝም፣ ለሰው ክፉ አታስብም። ይሄ አብረን እንግዲህ እንዳገለገለ ሰው በጣም እመሰክርልህ፣ በአደባባይ ላይ የምናወራልህ ነው። በጣም በቃ ማለት እኔ እንዳንተ ብሆን ብዬ ብዙ ጊዜ አስባለሁ። በቃ ወይ እኔ እንደ ኤርሚ ብሆን እላለሁ። በቃ ይሄ ከጌታ ዘንድ የተሰጠ ድንቅ ጸጋ ነው ወንድምነት።
በጣም በጣም ነው ደስ የሚለው። ለሰው ክፉ አታስብም፣ ለማናችንም ማለት ነው። ለማናችንም ክፉ አስበህ አታውቅም። ክፉ በሄዱበት እንኳን መንገድ ላይ በእነሱ ደረጃ በክፋት አትገለጥም። በቃ በጣም ደስ የሚል ካራክተር ነው ወንድምትና አይ ቲንክ ባጭሩ የሚዘጋ ጉዳይ ይመስለኛል። በቃ ከተሳሳተ አሁንም ቢሆን እድል አለው። ለረጅም ዘመን አብርሃት ሰላምን ታውቃታለህ፣ እሷም ክፉ እንዳላወራህ እየነገርከን ያለው አላወራህም። በቃ ዋናው ፖይንት ምንድነው? የተሳሳተ መረጃ አለ የሚያመጣኸው። እንግዲህ መሲ አሁን ያሳየችን ነገር በጣም እሱን ነው የሚያመለክተው በትክክል ማለት ነው። እሱ ስለመሆኑ ይህንን የሚጠቀመው ሰው እሱ ስለመሆኑ በደንብ ያሳያል። ከተሳሳተ ቀላል ነው። በቃ አጥፍቻለሁ፣ በድያለሁ፣ ወንድሜ ስሜታዊ ሆኜ የሆነ ነገር ሆኜ እንደዚህ ብዬ ጽፌያለሁ ብሎ ሊዘጋው የሚችል ጉዳይ ነው። ሊዘጋው የሚችል ጉዳይ ነው። ሰው አይሳሳትም አይደለም፣ ይሳሳታል። ከስህተቱ እንዲታረም ነው ያንተም ሀሳብ። ሌላ አጀንዳም ሌላ ፍላጎትም የለህም እና ወንድምነት ዋናው ቁም ነገር ምንድን ነው? ፕሊዝ ኤኒ ጉዳይ ከወንጌል እውነት ወንድምነትን ወደኋላ የሚጎትት ነገር ይዛችሁበት ወደ ኤርሚ ጋር አትምጡ ማለት በቃ አሁን እዚህ ያለው ኤርሚ የእግዚአብሔር መንግስት ለማገልገል ነው። ባይዘው አገልግሎቱ ቀላል የሚመስላችሁ ሰዎች ካላችሁ በጣም ትታላችኋል። ማለት አሁን ወንድምነት መስራት የሚችልበት ሀገር ላይ ነው ያለው። ሙሉ ጥሪ ግን አለው። እግዚአብሔር ጠርቶታል እና ረጅም ሰዓት ነው ቁጭ ብሎ የሚያገለግለው። ብር ኖሯችሁ ከቤተሰብ ጋር ያላችሁን ታይም ግን ያ የምታገኙት ብር ነው ማለት በቃ አይገናኝም። ብራዘርስ ታውቁታላችሁ፣ ቤተሰብ ያላችሁ ሰዎች በፍጹም ነው የማይገናኘው። በጣም ውድ የሆነውን ጊዜ ሰውቶ እግዚአብሔርን ለማገልገል ነው ራሱን የሰጠው። ከልጆቹ ላይ፣ ከሚስቱ ላይ፣ ከራሱ ላይ ማለት ነው። ብዙ ነገር ማድረግ የሚችለውን ነገር እየተወ ነው ለእግዚአብሔር መንግስት ጊዜውን ሙሉ ነገሩን እየተወ ያለውና በቃ አታዘግዩት። ከቻላችሁ ጸልዩ፣ አብራችሁ ቁሙ። በሚያስፈልገው ነገር ከወንድምነት ጋር ሌላውን ነገር ተውት። በቃ ያገልግል። በጣም ብዙ ትውልድ አለ ነፃ እየወጣ ያለ ሆናችሁ የሆነ አጀንዳችሁን ምናምን የምትሰጡ ሰዎች በቃ ዞር በሉ ካልቻላችሁ ምንም ማለት ነው። አሁን ሰኒ ባሌለችበት ነገር ላይ አንስታችሁ ከወንድምነት ጋር ማጣላት፣ እንደዚህ አይነት ጉዳይ ተው በቃ ማለት አታምጡት፣ ወደዚህ አታምጡት። ደግሞም ትክክል ነው። መጥፎ ነገር ባይ እኔ ለኤርሚ ያሳየዋለሁ ነገ ላይ መጠንቀቅ ስላለበት ማለት ነው። ማናችንም ልናደርገው ነው የምንችለው። የሆነ ሰው ሊጎዳው እንዳሰበ እያየው ዝም አልለው። ወንድምነት ተጠንቀቅ ብዬ አሳየዋለሁ። ለምን? ነገ እንዲጎዳ ስለማልፈልግ ማለት ነው። ኦኬ። አሁን ማድረጉ አይደለም እኮ የሚያሳስበው፣ ማንሰጥ አይደለም የሚያሳስበው፣ የተደረገው ጉዳይ ነው የሚያሳስበው። ባይዘው ወንድምነትማ መጠንቀቅ ስላለበት ነገ ላይ መጎዳት ስለሌለበት ማንም ሰው ሊያሳየው አንድ ጤነኛ ሰው ወንድም ተጠንቀቅ፣ ይሄ ሰው እንደዚህ በአንተ ዙሪያ ላይ አየዋለሁ፣ ግን የሚያደርገው ነገር ትክክል አይደለም ብሎ ማሳየት አለበት። አንድ ጤነኛ ሰው ያንን ያደርጋል አይደለ? ሁላችንም ቢሆን እናደርገዋለን። ክፉ ነገር እያሰበበት የሆነ ሰው ተንኮል እያሰበበት የማይሆን ነገር እያደረገበት ዝም ብዬ አላልፍም። እኔም ብሆን አደርገዋለሁ ነው የምላችሁ። ተውት። እኔም ብሆን ይኸው በአደባባይ ማለት ነው እኔ ባይ አደርገዋለሁ፣ ማድረግ ይገባኛል። ኦኬ። አብሬ የማገለግለው ሰው በሌላ ክርስቲያን ነኝ በሚል አብሮ የሚያገለግል ሰው ከማያምን ሰው ጋር አብሮ ለአገልግሎቱ እንቅፋት ሲሆን እያየው ዝም አልልም። መጠንቀቅ ስላለበት እነግረዋለሁ። ኦኬ። አሁን ሊያሳስባችሁ እንኳን ከተገባ በወንድምነት ዙሪያ ላይ ያላችሁ ሰዎች ማነገረው አይደለም። ኦኬ። የተነገረው ነገር ስህተት ነው። እሱ ነው ሊያሳስባችሁ የሚገባው። ከዛስ ያንን ሰው ማረምና ማስተካከል ከቻላችሁ እሱን ነው ማድረግ ያለባችሁ እንጂ የማያሳስብ ነገር አያሳስባችሁ። ጉዳይም ይዛችሁ ይሄ በቃ ወንድም በቃ ለማገልገል ነው ያለው። ከቻላችሁ እርዱት። በቃ አብራችሁ የምትሆኑ ከሆነ በሁሉ ነገር በሚያስፈልገው ነገር ከወንድምነት ጋር ሁኑ። ካልቻላችሁስ ፕሊዝ ዞር በሉ። የምሬ ነው የምለው። በቃ ዞር በሉ።
የእናንተ ዞር ማለት በጣም ለአገልግሎት ይረዳዋል። አብረን መሆናችን የበለጠ እንዲያገለግል የበለጠ አቅም እንዲሆን ካልሆነ በቃ ዞር በሉ፣ በቃ ዞር በሉ። የእናንተ አብሮነት አይጠቅምም። በእንደዚህ መልኩ መሆን የለበትም። ከቻላችሁ ግን አብራችሁ አግዙት፣ በጸሎት አግዙት፣ በሚያስፈልገው ነገር አብራችሁት ቁሙ። ይሄ ለእግዚአብሔር መንግስት ቫልዩ አለው። ከዛ ውጭ ግን እያንዳንዱን ኢሹ እያመጣችሁ ወንድምነት ጋራ አዘርግፉት። የራሳችሁን አጀንዳ ራሳችሁ እዛው ተወጡት። በቃ እዚህ ያለነው የእግዚአብሔርን መንግስት ለማገልገልና ለማገልገል ብቻ ነው። ወንድምነት ራሱን ለማሳየት አልመጣም። ገንዘብ ለመሰብሰብ አልመጣም። እመሰክርለታለሁ። ከጉድለት የሚያገለግል ወንድሜ ነው። ይህንን በአደባባይ ነው የምናገረው። በፍቅር ጌታን የሚያገለግል ወንድም ነው። አለቅ። ስለዚህ ሌላ አጀንዳ ያላችሁ ሰዎች በዙሪያው ግን አትሰብሰቡ። በቃ ተበተኑ። የእግዚአብሔርን መንግስት ለማገልገል የቆመ ሰው ነው። አብራችሁ ቁሙ። የእግዚአብሔርን መንግስት አገልግሉ። ዘሬስት ያላችሁን አጀንዳ ግን ይዛችሁ ወደዚህ አትጠቁ። በቃ ይሄው ቲክቶክ አሪፍ አይደለ? ክፈቱ። መታየት ከፈለጋችሁ መታየት ትችላላችሁ። ሌላ አጀንዳ ከፈለጋችሁ ያንን መፈጸም ትችላላችሁ። ለእግዚአብሔር መንግስት የምታስቡ ከሆነ ግን ወንድምነትን እርዱት። ምን በማድረግ ራሳችሁን በመበተን በቃ አትምጡ። እዚህ ያለው ቤቱን የሚከፍተው የእግዚአብሔርን መንግስት ለማገልገልና ለማገልገል ብቻ ነው ብቻ ነው። ሚስቱ እየፈለገችው፣ ልጆቹ እየፈለጉት፣ ሁሉን ትቶ ዋጋ እየከፈለ ያለው የተጠራበትን ያንን መጠራት ስለተቀበለ ነው። ስለዚህ ከማገልገል ውጪ ራሳችሁን የምታውቁት ራሳችሁ ስለሆነ ከማገልገል ውጪ ዓላማ ያላችሁ ሰዎች በቃ ተበተኑ። ጌታን የሚያገለግል ሰው ብቻ በዙሪያው ይሁን፣ ስሙን የሚጠራ ማለት ነው። ይህንን ጊዜ ፕሪሺየስ ውድ የሆነውን ጊዜ እግዚአብሔርን ያገልግልበት። ይህንን ነው የምለው። በቃ ከዚህ በላይ ወንድምነት ብዙ ትኩረት መስጠት ያለብህ አይመስለኝም። ወደ ለመድከው እንደ ድሮም ወደምታገለግለው ወደ አጀንዳህ ተመለስ። እንወድሃለን። ጌታ ካንተ ጋራ ነው። ጠላት እንደፈለገ ቢነሳ ሊጥልህ አይችልም። እግዚአብሔር ካንተ ጋራ ነው። የሚዋጋልህ እግዚአብሔር ነው። ምንም አታስብ። ጸጋና ሰላም ይዛላችሁ። ሁላችሁንም ሰላም ብያለሁ። ተባረኩልኝ። ተባረክ ወንድምነት። ቴንኪው። ጨርሻለሁ እኔ የሆነ ጨርሻለሁ። ወገኖቼ ፕሊስ እባካችሁ ልለምናችሁ፣ በጌታ ልለምናችሁ፣ እህቶችና ወንድሞች በጌታ ልለምናችሁ። እሺ